አንቺ ማናት ተሽሎ? አዎ እንጃ ሴትዮ ተራት ሴት አብረው ካለች ሴት ይልቅ ለሌሎች ቦታ የሚሰጥ ወንድ ደግሞ ብሏል። ቆይ ፍክክር ውስጥ ነህ? ልጅ ተነበርኩ። ምን ነው? ከማን ጋር? ከቤሊን ጋር እያወራን ነበር። ታዲያ ከቤሊን ጋር ማውራት ያን ያህል አስፈላጊ ከሆነ ክፍላቸው መጣ ማውራት ትችሉ ነበር። ግን ደግሞ ውጭ ንፋስ መቀበል ፈለግን። ማርያም አንድ ቤት ውስጥ እየኖርን እኮ በተለያዩ ምክንያቶች አለመገናኘት በጣም ይከብዳል። ውድ ቤሊን፣ ታዲያ በተለያዩ ምክንያቶች መገናኘቱ አስፈላጊ ከሆነ ባልሽን የዚህን ሰዓት መተው አስፈላጊ ነው? እሱን እኮ እሱን ሊጠይቀኝ የሚገባው አንቺ ክፍል ነው ማለት ነገሮች ተስተካክለው ክፍል እስኪዘጋጅ ድረስ እራስ ክፍል ብትሆንስ? አሁና ደግሞ ህይወት ያስተምራል። እኔ አሁን እንዲሆን ተመኘ። አትናፍቂ። ብዙ ጊዜ የምትናፍቂያቸው ነገሮች አይሆንም። ግን ከኔና ከአንቺ ማቀር ነው የሚያገባ ይመስልሻል? እኔ እንጃ፣ አስቤው አላውቅም። አስቤዋ ምናልባት አንቺ ስለቸኮልሽ አንቺ ብሌንና ማሪያ ዛሬ እንግዲህ ጠብ ገጥመው ሁለቱም ይዋጣልን እያሉ ይገኛሉ ማለት ነው። ሮኪ ደግሞ እንግዲህ ዋናው የጠቡ አስኪያጅና እሳት አራጋቢ እንዳይጠፋ በርቶ በርቶ በያት ያዘችሽ እኮ መታችሽ እኮ እያለች እንግዲህ ሪከርድ እያደረገቻቸው ትገኛለች ማለት ነው። በዚህ መሀል ነው እንግዲህ ብሌንና ማሪያ በሚደባደቡበት ሰዓት አቶ አምና ሲመጣ በጣም ሊደነግጠው እናንተ ምን እየሆናችሁ ነው በማለት ነበረ ብሌንን ወደ ውጭ ይዟት የወጣው ማለት ነው። ብሌንና አምናን እንግዲህ አብረው ቁጭ ብለው ሲያወሩ በምሽት ወይዘሮ ሞርዚና የተመለከተችው በጣም የደነገጠችው። እሷም እንግዲህ እነኚህ ልጆች እንዴት ነው ሁላቸውም እኮ ባለትዳር ናቸው፣ እንዴት ከሱ ጋር ልትቀመጥ ትችላለች? ምን እየተካሄደ ነው እዚህ ቤት እያለች ግራ በመጋባት ትገኛለች ማለት ነው። ባሮክም እንግዲህ ከወይዘሪ ብሌን ጋራ ዛሬ ማደር አለብኝ በቃ እያለ ይገኛል። ብሌን ግን እንዲህ አይሆንም በፍጹም ብላ እንግዲህ አምናንን አይኑን ታየዋለች ማለት ነው። አምናንም እንግዲህ አይ ባሮክ ዛሬ ይቅርብህ፣ እኔ እናንተ አሁን ወደ ሳሎን ሄደን ብንጨዋወት ይሻላል በማለት እንግዲህ ነገሮችን ለማረሳሳት ደፋ ቀና እያለ ይገኛል። መጨረሻ ላይ ብሌን በመደወልም እባክህ ሚስጥረኛዬ የኔ ውድ እኔ ከማንም ጋር ማደር አልፈልግም፣ እንደምንም ብለህ እሱን ልጅ አረሳሳልኝ እያለች ትገኛለች። ብሌንና አምናን ግን ባሮክን እየፈተኑት ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። በዛሬው ዕለት እንግዲህ ብሌንና አምናን ውጭ ላይ ቁጭ ብለው ሲነጋገሩም ነበረ። እንደዚሁም እንግዲህ ማሪያ ጋራ እየተደባደቡ ነበረ። ማሪያም እንግዲህ ብሌን ከዛ ቤት እንድትወጣና በቃ አምናን እሷን እንዲጠላት እያደረገች ትገኛለች ማለት ነው። ብሌን ግን ምንም የምታውቀው ነገር የላትም። በዚህ መካከል ነበረ ጥሪልኝ ሂጂ በማለት የዳኑን እናት የላከቻት እና የዳኑ እናት ግን አይዞሽ መጣላት ተፈለግሽ እኔ ከዚህም በፊት ብዙ ሰዎችን አጣለች ያውቃለሁ፣ ስለዚህ አግዝሻለሁ እያለቻት ትገኛለች። ብሌንም ጠርታላት እንግዲህ እነሱ ሲደባደቡ በርቱ ደብድቢያት በያት እንደዚህ አድርጊያት እንጂ እያለች እንግዲህ ሪከርድ እያደረገቻቸው ነበረ። በዚህ መሀል እንግዲህ አምናን ሲመጣ ነው ስልኳን ቁጭ ያደረገችው። እሱም እንዴት እንግዳ ላይ ትደባደባላችሁ? በጣም ይቅርታ በእነሱ ስም እኔ ይቅርታ ጠይቅሻለሁ እያለው አቶ አምናን እንግዲህ ብሌንን ወደ ውጭ ይዞ ወጥቶ ብሌን ምን እያደረግሽ ነው? ቆይ ምን እየተካሄደ ነው እዚህ ቤት ብላትም ይህንን እኮ መጠየቅ ያለብህ እኔ ሳይሆን የራስህ ሚስት ነው ነበር ያለችው። መጀመሪያ አንቺን ልጠይቅሽ እንጂ እዚህ ቤት ያለውን ነገር እያውሽ እንዴት እንደዚህ ሳደርግ ያለሽ ነበር ያላትን። በዚህ መሀል እንግዲህ ማሪያ በጣም የተናደደችው እኔ ሚስቱ እያለው እንዴት እሷን ብሌን ብሎ እጇን ይዟት ይወጣል? እኔም ማጽናናት ማበረታታት ሲኖርበት እንዴት እሷን ይዟት ይወጣል? በማለት እንግዲህ እረር ቀጠልን ያለችው እንግዲህ እያለቃቀሰችም አኩርፋ ትገኛለች። እና በዚህ መሀል ነበር ሩክ እያየቻት ምን ሆነሽ ነው ጓደኛዬ እያለቀሽ ነው እንዲ ያለቻት እያየቻት እያለቀሰች እንደሆነ አይ እየሳኩ ነው ነበር ያለቻት። እና እንደዛ እናንተ ሀገር እንደዚህ ነው እንዴ የሚሳቀው ነበር ያለቻት። እና ተናድሻል ማለት ነው? አዎ ተናድጃለሁ። ብሌን እንዴት የብሌንን እጅ ይዞ አምናን እንዴት ወደ ውጭ ይወጣል? እኔ ማጽናናት እኔ ማበረታታት ሲኖርበት እያለች በጣም እየተናደደች ነበር። እሺ ለማንኛውም ጠቡን አንቺ እንዳይቀር
አምናን እንዳይሰማ ነበር ያለቻት። አዎ መስማት የለበትም በፍጹም እንዳትነግሪው፣ ብሌንን ነይ ብዬ እንደጠራዋትም መታወቅ የለበትም እያለ ትገኛለች። ብሌን እንግዲህ ውጭ ላይ ወጣም ቁጭ ብላ ነበረ። በዛ መካከል ነበረ ወደ አጠገቧ የሄደው አምናንና እሱም አጠገቧ ቁጭ ብሎ አንዳንድ ነገሮችን እያዋራት ነበረ። በጣም እየጨነቀኝ ነው፣ ጭንቀቴን የሚካፈለኝ ሰው አላገኘውም፣ የሚረዳኝ ሰው ከጎኔ የለም እያላት ይገኛል። ሚስት ትረዳህ እያለችው ነበር። እሱ የኔን ጭንቀትና ሁሉ ነገር የምትረጅኝ አንቺ ብቻ ነሽ፣ አንቺም ደግሞ በጣም ተቀያይረሽብኛል ነበር ያላት። እኔ ብቻ ሳይሆን የተቀየርኩት እኮ አንተም ተቀይረሃል እያለችው ነበር ብሌንና በዛ መካከል ነበር አንዳንድ ነገሮችን እያወራት ሰላም የሚሰማኝ ደስታ የሚሰማኝ ጭንቀቴን ድካሜን የምረሳው እኔ በአንቺ ብቻ ነው እያለ ነገር ግን አንድ ናፈቀኝ ነገር አለ ፈቃደኛ ከሆንሽ ነበር ያላት። እሷም ንገረኝ ምንድነው ነበር ያለችውና እሱም እንግዲህ በጣም ይናፈቀኝ ጉልበቶችሽ ላይ ተጋደም ብዬ የምሰማው ታሪክ ነው ያላትና እሷም አይ ከእንግዲህ እኮ በማለት ከእንግዲህ እኮ አትበይ። ሌላ ደግሞ በጣም የሚያናድደኝ እኔ ጋደም ብዬ የምሰማበት ታሪክ ላይ ጉልበት ላይ ሌላ ሰው ገደም ብሎ ታሪክ መስማቱም በጣም ያሳዝነኛል ነበር ያለውና እሷም እንግዲህ እሺ እና ታሪክ ልንገር በማለት ጉልበቷ ላይ ጋደም አርግታ አንድ አመጠኛ ልጅና በጣም ተናዳይ ልጅ እንዳለ አባቱ የሱን ሁኔታ በማየት ብዙ ምስማሮችን ገዝቶ እንደሰጠው በምትናደድ ሰዓት እነኚህ ምስማሮችን መታ እያለ ይሰጠዋል። ስለዚህ በቀን እስከ 48ም ከዛ በላይ ብዙ ምስማሮችን ይመታል። ንዴቱ ሲተውና ሲሻለው ደግሞ ይነቅላቸዋል። ሁሉንም ምስማር ነቅሎ ጨረሰ። መጨረሻ ላይ አባዬ ነቅዬ ጨርሻለሁ ሲለው አየህ ልጄ ምስማሩን የተከልክበት ቦታ ቢነቀልም ያቁስሉ ግን ጉድጓዳው ቀርቷል ብሎ አለው እያለች እንግዲህ አስተማሪ የሆነ ታሪክን ለአምናን እየነገረችው ነበረ። በዛ መካከል ግን ወይዘሮ ሙርዚና እየተመለከተቻቸው ነበረ። በጣም ነው ግራ የተጋባችው። እዚህ ግቢ ውስጥ ምን እየተካሄደ ነው ያለው? አምናና ማሪያ በቅርቡ ሊጋቡ ነው። ብሌንና ባሮክ ደግሞ በቅርቡ ሊጋቡ ነው። ነገር ግን እዚህ ጋር የማየው አምናንና ብሌንን ነው በማለት እንግዲህ ወደ ወይዘሮ ሴማ ነበር ሄደችው ነው። ወይዘሮ ሴማንም ይህንን ነገር ስታማክራት እና ምን ይሁን ማሪያና አምናን በቅርቡ ሊጋቡ ነው ነበር ያለቻት። አይ በጣም ጥሩ ነው፣ ልጆች ናቸው እንዳይሳሳቱ ወደማየውን ነገር እንዳይገቡ ብዬ ነው ነበር ያለቻትና ለወይዘሮ ሴማ ግን ይሄ ነገር አልተዋጠላትም። እነሱ ልጆች አይደሉም፣ በጣም በሳል ልጆች ናቸው፣ አዋቂ ናቸው፣ ማድረግ ያለባቸውና አለማድረግ ያለባቸው ነገር ጠንቅቀው ያውቃሉ እያለች እንግዲህ እያንጓጠጠቻት ነበረ። ወይዘሮ ሙርዚና ቅር ቢላትም እሺ በጣም ጥሩ፣ ለወደፊት ግን ብዙ የምናወራው ነገር አለ እያለች ትገኛለች። ለብሌንም ግን ደግሞ እንደዛው አንቺና ባሮክ አብራችሁ መዘልቁ ከሆነ ለወደፊት ብዙ እምነግርሽ ሚስጥር አለ እያለቻት ትገኛለች። ብሌንና አምናን እንግዲህ ውጭ ላይ ቆይተው ወደ ቤት ሲመለሱ ባሮክና ማርያም ውጭ ላይ የአምናንን ፍለጋ እሷም አምናንን ፍለጋ ስትወጣ ባሮክን ብሌንን ፍለጋ ሲወጡ በር ላይ ይገናኛሉ። እርግጠኛ ነኝ ብሌንን ፍለጋ ነው እየሄድክ ያለኸው ነበር ያለችው። አዎ አንቺም አምናንን ፍለጋ ነው እየሄድሽ ያለሽው መሰለኝ። እንዴት አወክ ነበር ያለችው። ያው አወጣጥሽ ያስታውቃል ብዬ ነው። የት ሄዶ ነው ግን በዚህን ሰዓት ቢላትም አላቅም። ያንተስ ብሌን የት ሄዳ ነው? የት ሄዳለች? ወይ ግቢ ውስጥ ወይ ሳሎን ይሆናሉ፣ ሌላ የት ሊሄዱ ይችላሉ? ደግሞ ታውቂያለሽ ስለ ስራ ጉዳይ ብዙ የሚያወሩት ነገር አለ ነበር ያላት። እና ታዲያ ስለ ስራ ጉዳይ ከኛ ጋር ቁጭ ብለው አወሩም እንዴ? ለብቻቸው የሚያወሩት እንግዲህ እነሱ ሁለቱ ክርክር ጀምረው ነበረ። ግን አንድ ሴት አብራ ያለችው ወንድ ትታ ሌላ ወንድ የምታይ ከሆነ ያቺ ሴት ለትዳር አትሆንም፣ በቅርቡ መተው ነው የሚሻለው ነበር ያለችው። ይህን እንዲህ ያለችው እንግዲህ ባሮክም በነገር ለመንካት ነው። ባሮክም አዎ እውነትሽን ነው፣ ወንድም እኮ እንደዛው ነው። ሴት ልጅ ደግሞ ወንድ ልጅ ካልፈለጋት አትሄድም። አጠገቡ ያለችውን ሴት ትቶ ሌላ ሴት ካየ ያ ወንድም ለትዳር አይሆንም እያለ እንግዲህ ነገር አፏ ላይ እየመለሰላት ነበረ። በዛ መካከል እነሱም ሲመጡ እንግዲህ ባልየው ባሮክ መጠየቅ ያለበትን ጥያቄ ማሪያ ነበር እየጠየቀችው ና ብሌንም እንግዲህ ምን አገባሽ መጠየቅ አለበት እሱ ይጠይቅ እንጂ የተስባመሽ ይመለከትሻሉ ነበር ያለቻት ና እሺ እኔ ልጠይቅሻ ነበር ያላት። እኔ እኮ መኝታ ክላስሽ ቁጭ ብዬ እየጠበቅኩሽ ነው፣ እንቅልፍ የመጣ እኮ አንቺ ስጠብቅሽ ነበር። ለምን ትጠብቀኛለህ? መተኛት እኮ ትችላለህ ነበር ያለችው ብሌን ነው። አይ ዛሬማ የመጀመሪያ ምሽታችንን ከአንቺ ጋር ድራለሁ ብዬ ነው ነበር ያላት።
ብሌንም በጣም የደነገጠችው እንዴት እንደዚህማ አይሆንም በማለት እንግዲህ አምናንን ያየችው። አምናንም አይ ባሮክ ዛሬ ይሄን ነገር ይለፍክ የራስክ የመኝታ ክላስ ሰፊ ክላስ እስከሚዘጋጀልህ ነበር ያለው። አዎ አምናን እውነቱን ነው ያለችው ብሌንም። በዛው መካከል እንግዲህ መጠጥ እየጠጡ አምናና ባሮክ እየተጫወቱ ነበር። ባሮክን በቅርቡ ማግባት አለብኝ ብሌንን እያለው ይገኛል። አምናን ግን ነገሮችን ለማረሳሳትና ይሄ ነገር እንዳይሳካ እያደረገ ይገኛል። ነገር ግን ሰርጉን ለጊዜው ባይፈቅድለትም ቀለበት እንዲያደርጉ ግን ተፈቅዶለታል። ምክንያቱም ቀለበትም አታደርግም ብሎ ተከለከለው። ይነቃበታል። ስለዚህ ስለሚነቃበኝ እሱ ቀለበት ቢያደርጋትም ብሌን የኔና የኔ ብቻ ናት፣ ሰርግ አደርጋ ሰርግ ደግሳለሁ ብሎ ሲንቀረፈፍ እኔ ብሌንን አገባታለሁ እያለ ነው የሚገኘው። ብሌንም እንግዲህ አቶ አምናንን ደውላ እባክህ ሚስጥረኛዬ ባሮክን እንደምንም ብላ አሳምነው ወደ እኔ ክላስም እንዳይመጣ፣ እኔ ከማንም ሰው ጋር ማደር አልፈልግም፣ ሚስጥረኛዬ አደራህን እያለችው ትገኛለች። ይሄንን እንግዲህ ባሮክ ይስማ አይስማ ባናውቅም ማናት እያለ እየጠየቀው ነበረ። እሱም ሀያቴ ሴማ ናት ነበር ያለውና አይ በጣም ጥሩ ነው እና ስለምን ጉዳይ ነው? አይ የሆነ ስለ ስራ ጉዳይ ነው በማለት እንግዲህ ነገሮችን አዞሮበታል ማለት ነውና አቶ አምናን እንግዲህ ይህን ነገር እንዴት አርጌ ነው ማስተካከል የምችለው? ይሄን ሰውዬ እንዴት አርጌ ነው ከዚህ ቤት ማስወጣት የምችለው? እያለ እንግዲህ በብሌን አይደራደርም አቶ አምናንና እንግዲህ የራሱ መፍትሄ እየፈለገ ይገኛል። አቶ አምናን እንግዲህ በብሌን ስለማይደራደር ጄሪንም በዛ ምክንያት ከዛ ቤት ስላስወጣት ወንድም የተባለው ባሮክንም ከዛ ቤት ሊያስወጣው ይችላል ማለት ነው፣ በብሌን ስለማይደራደር። እንደውም እኔ ሲመስለኝ ባሮክና ማሪያ ቢጣመሩ እያልኩኝ ነው። እናንተ ምን ትላላችሁ? ብሌንና አምናን ግን በፍጹም መለያየት የለባቸው ማለት ነው። ድራማ እንግዲህ የዛሬው ይሄን ይመስላል። በቀጣይ እስከምንገናኝ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።